ከሰው ጋር ስትኖሩ መንኮትኮትና መሰበር ካልፈለጋችሁ በቅርብ ለማድረግ ይሄን ለሚሰቡ ሰዎች ኤክስፔክቴሽን የሚባልን ነገር ማስተካከል ጥሩ ነው። መጠብቆ መሄድ ማለት ነው። ጠብቆ መሄድ በጣም ይሰብራል። ተዘጋጅቶ መሄድ የሚገባ ማንም ሰው ነው በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር ምን ይላል? ይንሸራተታል በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር ምን ይላል? ይንሸራተታል። ስለዚህ እስቲ አፈርን በውሃ እንጠበው፣ ምን ይሆናል? እየነጻ ነው? እያደፈን የሚሄድ እያደፈን የሚሄድ ጭቃ እየሆነ ነው የሚሄደው። ስለዚህ ሰው ምንድነው አባቶቻችን የሚሉ ነገር አለ። ሲመክሩት ያጠፋል ልጅ፣ ሲያጥቡት ያድፋል ልጅ። ግን ምንድነው እንዴ? ይነጻል እንጂ አይገርማችሁም? ግን ሲታጠቡት ያድፋል ልጅ፣ ሲመክሩት ያጠፋል ልጅ። እኔ እንደው እንኳን ትዝ አለኝ ይሄ ነገር። ሲያጥቡት ያድፋል ልጅ ማለት ሳሙና አካላችን ላይ ስንቀባው የሳሙና ድርሻ ምን እንደሆነ ታውቃላችሁ? እድፉን በደንብ መጎልጎል። የሳሙና ድርሻው እድፍ ማውጣት እኮ ነው፣ ሌላ አይደለም። እድፍ ያወጣል። አሁን በውሃ ታጥቦት ሰው ለቆኛል ብሎ ሲጨርስ ሳሙና ቀብቶ ግን ሲለው ግን እንደገና እርሻ ሆኖ ቁጭ ይላል ማለት ነው። ስለዚህ ሳሙና እድፍ ነው የሚወጣው። ሲታጠቡት ያድፋል ልጅ ማለት እድፉ ይወጣል ነው ሲያጥቡት። ሲመክሩት ያጠፋል ልጅ ግን በጣም የሚገርም እኮ ነው። ልጅ እንዳታደርግ ካሉት ማድረግ፣ በአንጻሩ በዚያው አታርጉ ያልናችሁን ሰዎች እልክ እያያዛችሁ የምታደርጉት ልጅ ናችሁ ማለት ነው። የልጅ ነገር አታድርጉ የምንላችሁን ነገር እልክ እዛችሁ የምታደርጉ ሰው ልጅ ነው እንደዛ የሚያደርግ። ትልቅ ሰው እንደዛ አያደርግም። እንዲያውም ምንድነው እኮ የሚባለው በልጅ አስተዳደግ ስነ ልቡና ልጆች ማደጋቸውን የሚያረጋግጡት እምቢ በማለት ነው። አንተ ልጅ ያንን አምጣው ሲባል እምቢ ማለት ምኑ ነው? እንደ ማህበረሰብ ተቀብለውኛል አልተቀበሉኝ የሚለውን እያረጋገጠ ነው። ትልቅ ማደጌን እየተቀበሉት ነው ወይ እነዚህ ሰዎች? የኔ ትልቅ ሰው መሆኔን ተቀብለውታል? ጉርምስና የገብቷቸዋል እያለ ነው ማለት ነው። እምቢ ሲል በልቶ ሲባል እየተቀበሉኝ ነው። እና ምንድነው የሚሉት? አንድ ግብፃዊ ቄስ የጻፉት መጽሐፍ ላይ ነው ያነበብኩት። ምን ይላሉ? እምቢ ማለት የልጅነት ምልክት፣ ያለ መብሰል ምልክት ነው፣ ለጋነት ነው። ትልቅ ሰው ደግሞ እሺ ነው የሚለው። ለምሳሌ አብርሃም ትልቅ ሰው ነው። ምንድን ነው ያለው? ንገሩኝ። እሺ ነው። ትልቅ ሰው እሺ ነው የሚለው። እምቢ የልጅ ምልክት ነው፣ ለጋ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። በእስራኤል ላይ ጥንቆላ፣ በያዕቆብ ላይ ሟርት አይሰራም። ሰው በጫማ ይደገምበታል፣ በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከእሷ አቅፍ እጠጋለሁ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን ይሆናል? እመቤቴ ቅድስት ድንግል ማርያም ሆይ ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም። ፈሪ አትኑ። ጠንቋዩን ይሄ ምናምናም ውሸታውን አትስሙት። የእግዚአብሔር ስም የጸና ግንብ ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር 1 አውጥታችሁ አንብቡ። በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲበልኮ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው።